የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት፣ ረህመት፣ ጥበቃው አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ ክፍል 5። ሲወሰውሰኝ አሁንም ብሎክን ክፈች የሚለኝ ነገር ነበር። የጠረጠርኳትን ጓደኛዬ ሳማክራት በጭራሽ አትታከሚ ካልሆነ ሀገርሽ ግቢ አለችኝ። ለምን ብዬ ስጠይቃት ሰውነትሽ በጣም ያስጠላል፣ መጀመሪያ የሚያምር ሰውነት ነበረሽ፣ ስለዚህ እዛ ሄደሽ ተመርመሪ አለችኝ። እኔ ውስጤ ጠረጠራት። ብዙ ሰራተኛ በድግምትም እንዳስወጣች ቀልድ በቀልድ ነገረችኝ። በሴትዮዋም ማስደገሟን ነገረችኝ። የኔ ህመም በዶክተሮች ሊታይ አልቻለም። አሞኛል ብዬ በጣም ሆዴ ሲነፋና የፒሪድ መዛባት ሲመጣብኝ ሴትዬ ስትጮህብኝም ከደሞዜ ቁርጣ ለምርመራ ወሰደችኝ። ደም የላትም ብለው ግሉኮስ ለ1 ሰዓት ተሰጠኝ። አዙሮ ጣለኝ። ማታው ከልጅቷ ጋር አብረን ነበር የተኛ ነው። እባብና ጅቦች የሞቱ ሰዎች ከበውኝ ሲያስጮኸኝ አደርኩ። የእናትየው ሰራተኛ ከኛ ጋር ነበረች። ለሴትዬ ፈቲያ ያስጨዋታል፣ ልንተኛ አልሰጠችንም፣ ስለዚህ አታምጫት አለቻት። ሴትዬ ከዛ በፊት አሚራ ስትለኝ የነበረው 4 ዓመት አብረሽኝ ትቀመጫለሽ፣ ባላግብተሽም ቢሆን ተመልሰሽ ትመጫለሽ ስትለኝ የነበረው ከዛ በኋላ ቢሮ ዝግ ባይሆን ውርውሪያት መጣ ነበር አለች። በጣም ተሰማኝ። እኔም በጣም እልህ ስለሚዘኝ ሰው ፊት ለፊት ላይ አዋረድኳት። ቆንጆ እቃ እንኳን የለሽም ደሃ አልኳት። ነገራቶች በተበለሻሹ ተስፋ አስቆረጠችኝ። ምላሰ ረጅም እያለች ደጋግማ ትጮኻለች። እንደዚህ እያልን የተወሰነ ጊዜ ቆየን። በጣም አመመኝ። ወላሂ ምርር አደረገችኝ። አንድ ቀን በማታ አዲስ ቢላ ይዤ ሆዷን አሉጋት እያልኩ አደርኩኝ። ሲነጋም አይኗ ማየት አልፈልግም። መጥፎ ሽታ ትሸተኛለች። በቃ እሷም እኔ እንደምሸታት ትናገራለች። ሱብሃንአላህ። ለካ ልጅቷ እኔና ሴትዬ እንዳንስማማ ነበር ያስደገመችው። አላህ አጋለጣት። ጁሙአ ቀን ነበር የቀልብ ዶክተር ያገኘሁት። ምን ላርግ ጨንቆኛል ላልኳቸው አሚሮች በአፋጣኝ አድራሻቸውን ሰጡኝ። ሕክምና ጀመርኩኝ። አልሐምዱሊላህ ተረጋጋሁኝ። ጥሩ እንቅልፍ ተኝቼ አደርኩ።
የማያልፍ የለም፣ ሁሉም አለፈ። ወስጄ የሰጠኋትን ብር አላህ በእጄ አስገባልኝ። የአንገት ብር ነበር አስተብትባ የሰጠችኝ። አውልቄ ጣልኩት። አልሐምዱሊላህ በጣም ሰውነቴ እያማረብኝ ሲመጣ እሷ በተራዋ ታመመች። ገና ቤታቸው በር ስደርስ ነበር ማስለቀስ የጀመራት። ሰላም ስትለኝ እኔ ሰላም አልልሽም፣ ያለብኝ በሽታ ይጋባብሻል አልኳት። እንዳወኩባት ጠርጥራለች። ልናደር ነበር የሄድ ነው። እኔም የታዘዘልኝን መድኃኒት ይዤው ሄጄ ነበር። እሷ ቀኑ ሙሉ ተኝታ ዋለች። ለሰራተኞች ስለኔ ትጠይቃቸው አለች። እኔ ደግሞ ለሰራተኞች ከሁለት አንዳቸው ሚስጥር አርጌ ነግራት ነበር። ደጋግማ ስለኔ አፊያ ስትጠይቃት እሷ ታማሚ ናት፣ ለዛ ይሆናል ብቻዋን የምትቀመጠው፣ በአንቺ ተቆጥታ አይደለም አለቻት። ማታው እኔ መድኃኒቴ ላይ ዚክር ስቀራ ሩጣ ገባችብኝ። እኔም አላቋረጥኳትም። ቅርአት ላይ ሆኜ ዞርም ብያለየኋትም። የማይነጋ ሌሊት የለም። አላህ እንዲሁ አሳደረኝ። ስሰቃይ አደርኩኝ። ጠዋት ላይ ሽንት ቤቱ በአጠቃላይ በማስመለስ አጨናነኩት። ሁሉም ሲያመናጭቁኝ አልሐምዱሊላህ ሆዴ ተነፍቶ ነበር ያደረው። ቀለል አለልኝ። ስተኛ ትልቅ ሰውዬ እየመጣ ይመስለኝ ነበር። ተወኝ። እባብም እያስጨነቀኝ ነበር። ተወኝ። አልሐምዱሊላህ ብዬ ሳላበቃ ከባድ ፈተና ውስጥ ደግሞ ገባው። ፈተናው ምን ነበር አትሉኝም? ሲንከባከበኝ የነበረው አሰሪዬ ነቄ መሆኔ አላወቅም። በሴትነቴ ሊጫወትብኝ ነበር። እኔም ከበፊቱ በጣም ለውጥ ላይ ስለነበርኩ በሕክምናው ፍርትት ብዬ ስለነበረ ፊት ለፊታቸው ስቀርብ ዚክር ሳላደርግ አልቀርብም ነበር። ሁለቱም ጥምድ አድርገው ያዙኝ። እሷ ባሏ ጋር ግንኙነት ያላት መስሏታል። እሱ ደግሞ የሱን ውርደት የምናገርበት መስሎታል። ህይወቴ በጣም አስጊ ላይ ነበር። ወላሂ እኔ ፈቲያ ያሳለፍኳቸው ወጣ ወረዶች ከእድሜ ጋር አይሄድም፣ አይመጣጠንም። እኔ ምግብ ለመስራት ወደ ስራዬ ሲሄድ ሰውየው ክላሴ ገብቶ እየዋለ እሷም በተቃራኒው እኔ ስራ ለመስራት ወጣ ስል ትደበቅና ክላሴ ትገባለች። እኔም መጠርጠር ጀመርኩ። የሳውዲዋ ሴትዮ እንደ አህያ 5 ዓመት ሙሉ በ800 ብር ለ3 ቤት ስራ ስታሰራኝ የኖረችው እኔን አፍዝዛኝ ነበር። ደሞዜን ራሱ ስጡኝ ለማለት እጄና እግሬ እየተንቀጠቀጠ አይኖቼ እንባ እያዘነበ ነበር የቆየሁት። አሁን እናንተ ይቅር ባይነት ስላስለመዳችሁኝ ነው ይቅር አውፍ ያልኳት እንጂ የውመል ቂያማ አላህ ፊት እተሳሰባታለሁ ብዬ ነበር። ወላሂ በረሃብ እየቀጣችኝ ከሰው እንዳልጨመር አርጋኝ እንዳበደ ሰው ብቻዬ እንዳወራ አርጋኛለች። አልሐምዱሊላህ አሁን ከዛ እስራት ተፈታሁኝ። የዱባይዋ አሰሪም እንደሷ ልትረግጠኝ ስለፈለገች ምኝታዬንም ሳልፈትሽ ዚክር ሳላረግ አልተኛም ነበር። ለካ እሷ እኔን እንደምንም አሰቃይታ ለመግደል ነበር አላማዋ። እኔ ሕክምና ላይ ስጠነክር ፊትሽ ቆንጆ ሆነ፣ ምንድነው የምትጠቀሚው ማለት ጀመረች። መጀመሪያ አስጠልታ እያለች ቆይታ ስታመናጭቀኝ እናንተንም እያስቸገርኳችሁ በዱዓ አትርሱኝ፣ ሳልገድላት ሳትገድለኝ በሰላም እንድንለያይ በዱዓ በርቱ አማና ነበር የምላችሁ። አላህ በኸይር ነገር ሁሉ ምንዳችሁን ይክፈላችሁና አሸነፍኳት። አላህ ባለድል አረገኝ። አልሐምዱሊላህ ከችግርም በኋላ ድሎት አለ ለካ።
በስተመጨረሻም ደሞዜ በረካ ስለሌለው ስትጮህብኝም የእህታችን ታሪክ ክፍል 5 ይህን ይመስል ነበር። በክፍል 6 እስከምንገናኝ ድረስ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።